ጤና ይስጥልን። የዕለቱን የስፖርት ዜና እናሰማለን። ሰናይ ጊዜ ይሁንላችሁ። ዋሊያዎቹ የመጨረሻ ልምምዳቸውን ሰርተዋል። በነገ ዕለት ከጅቡቲ ጋር የዓለም ዋንጫ ማጣሪያ ጨዋታቸውን የሚያደርጉት ዋሊያዎቹ የመጨረሻ ልምምዳቸውን ሰርተዋል። ብሔራዊ ቡድኑ ዛሬ ምሽት ከ1 ሰዓት ተኩል እስከ 2 ሰዓት ተኩል ድረስ ልምምዱን መስራት ችሏል። ዋሊያዎቹ ነገ ሌሊት 6 ሰዓት በሞሮኮ አልጀዲዳ ከተማ አልአብዲ ስታዲየም ከጅቡቲ ጋር ጨዋታቸውን የሚያደርጉ ይሆናል። የኢትዮጵያ ብሔራዊ ቡድን ዛሬ ሌሊት ከጅቡቲ አቻው ጋር የዓለም ዋንጫ ማጣሪያ የምድብ 6ኛ ጨዋታውን ያደርጋል። ጨዋታው ዛሬ ሌሊት 6 ሰዓት በሞሮኮ አልጀዲዳ ከተማ አልአብዲ ስታዲየም የሚካሄድ ይሆናል። ዋሊያዎቹ በጨዋታው አረንጓዴ ማሊያ፣ ቢጫ ቁምጣና ቀይ ካሶቴን ለብሰው ወደ ሜዳ ሲገቡ፣ ተጋጣሚዎቻቸው ጅቡቲ ሙሉ ሰማያዊ ማሊያ ይለብሳሉ። የምድብ ደረጃቸው 5ኛ ኢትዮጵያ 3 ነጥብ፣ 6ኛ ጅቡቲ 1 ነጥብ። የሁለቱ ብሔራዊ ቡድኖች ጨዋታ በዲኤስቲቪ ኤስኤስ አፍሪካ 1ኛ ቻነል ቁጥር 227 ላይ በቀጥታ የሚተላለፍ ይሆናል። አሁን መሸነፋችን ጥሩ ነው። ፖቼቲኖ። የአሜሪካ ብሔራዊ ቡድን ዋና አሰልጣኝ ማውሪሲዮ ፖቼቲኖ ቡድናቸው በአሁኑ ሰዓት መሸነፉ ነገሮችን ለማስተካከል ጥሩ መሆኑን ገልጸዋል። አሜሪካ ትላንት ሌሊት ከካናዳ ጋር ያደረገችውን የኮንካካፍ ኔሽንስ ሊግ የደረጃ ጨዋታ 2-1 ተሸንፋ 4ኛ ደረጃን በመያዝ አጠናቃለች። አሜሪካ ከቀናት በፊት በፓናማ ተሸንፋ ከውድድሩ ውጪ መሆኗ ይታወሳል። ከምሽቱ ሽንፈት በኋላ አስተያየታቸውን የሰጡት አሰልጣኝ ማውሪሲዮ ፖቼቲኖ ደጋፊዎች መታገዝ አለባችሁ ሲሉ አሳስበዋል። አሁን መሸነፋችን ጥሩ ነገር ነው ያሉት ፖቼቲኖ እስከ ዓለም ዋንጫውን ነገሮችን ለማስተካከል በቂ ጊዜ ይኖራል ብለዋል። የኮንካካፍ ኔሽንስ ሊግ ውድድር ከተጀመረ ወዲህ በተከታታይ አሸናፊ የነበረችው አሜሪካ በዚህ ዓመት ሳታሳካ ቀርታለች። ሃንሲ ፍሊክ የወሩ ምርጥ አሰልጣኝ ተብለዋል። በባርሴሎና መሪነት የቀጠለው የስፔን ላሊጋ የ2024-2025 የውድድር ዘመን የወርሃ መጋቢት የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህም መሰረት የባርሴሎናው ዋና አሰልጣኝ ሃንሲ ፍሊክ የስፔን ላሊጋ የወርሃ መጋቢት የወሩ ምርጥ አሰልጣኝ በመሆን መመረጥ ችለዋል። አሰልጣኝ ሃንሲ ፍሊክ በወሩ ባርሴሎናን እየመሩ ያደረጓቸውን 2 ጨዋታዎች በማሸነፍ ሊጉን በመምራት ላይ ይገኛሉ። ጀርመናዊው አሰልጣኝ ሃንሲ ፍሊክ በዘንድሮ የውድድር ዘመን ለ4ኛ ጊዜ የላሊጋ የወሩ ምርጥ አሰልጣኝ ተብለው መመረጥ ችለዋል። ዛሬ ሌሊት በካናዳ እና በአሜሪካ በተደረገው ጨዋታ ላይ አልፎንሶ ዴቪስ ገና በ11ኛ ደቂቃ የቁርጭምጭሚት ጉዳት አስተናግዶ ከሜዳ ወጥቷል። ፔድሪ ላሚን ያማል ትዕይንት ነው። የእሱ ግብ የማስቆጠር አቅም እዚህ አለ እና በሚቀጥሉት ዓመታት በእርግጠኝነት እያደገ ይሄዳል። ያማል ከጨዋታው በፊት በኢንስታግራም ገጹ ኦን ኤሚሽን ብሎ ነበር። እንዳለውም ጎል አስቆጥሯል። ቫደርቫርት ያማል በኢንስታግራሙ ፎቶ ከፖሰተ በኋላ የተናገረው ስለ ላሚን ያማል የሚያናድዱኝ አንዳንድ ነገሮች አስተውያለሁ። ቁምጣው በጣም ዝቅ ብሎ ነበር። ብዙ ጥረት አላደረገም። አንዳንድ ውጫዊ ምልክቶቹ ነበሩት። ይህን አልወደድኩትም። ላሚን ሱሪውን አውርዶ ነው ደስታውን የገለጸባቸው። ሱሪ ወርዷል። ጎል አስቆጥሯል። ፍጹም ቅጣት ምት አምልጦበትና ወደ ግማሽ ፍጻሜው ገባ። ቫሞስ ስፔን። የጀደን ሳንቾ ጉዳይ። ቼልሲዎች በውሉ መሰረት የጀደን ሳንቾን ውል በ25 ሚሊዮን ፓውንድ የዝውውር ክፍያ ቋሚ የማድረግ ግዴታ ያለባቸው ሲሆን ነገር ግን በተጫዋቹ አቋም ደስተኛ ካለመሆኑና ተጫዋቹን በቋሚነት ማስፈረም ካለመፈለግ ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ ክፍያ መክፈል አለባቸው። ዴቪድ ኦርንስቲንግ። የሚከፍሉት 5 ሚሊዮን ፓውንድ ብቻ ነው። ቼልሲ የ24 ዓመቱን ፍሪዶም ሳንቾን በክረምቱ የዝውውር መስኮት በቋሚነት ለማስፈረም ካልፈለገ ለማንቸስተር ዩናይትድ መክፈል ያለበት ገንዘብ 5 ሚሊዮን ብቻ ነው። ሳንቾ ባሳለፍነው ክረምት በቋሚነት የማስፈረም ግዴታ በተካተተበት የውሰት ውል ወደ ቼልሲ ያመራ ሲሆን ቼልሲዎች በመጨረሻው ክረምት ይህንን ውል በ25 ሚሊዮን ፓውንድ ወደ ቋሚነት መቀየር ይችላል። ዴቪድ ኦርንስቴይን።